ሰላም እንዴት አደራችሁልኝ? ዛሬ ያው 10 ሰዓት ከ10 ሆኗል። ዛሬ ጉዟችን ወደ ጻድቃን የሚሆኑ ወደ ያላበዛባችሁም ዛሬ አብረን እንሂድ። ገና ማታ ስለሆነ የሚታያችሁ አይመስለኝም። አስፋልት ጋር ደርሻለሁ። ሰፈራችን እንደዚያ ሸበርቃለች። ይኸውላችሁ ይዤው የሚሄደው ጓዝ ይኸውላችሁ የጸበል ጀሪካንም አለን፣ ቦርሳችን አለ። አሁን እንደዚህ ታክሲ እየጠበኩኝ ያለው ታክሲ ከመጣ ታክሲ ጠፋ ወገን። ሰው እዚህ ጋር ከጀርባ ስፖርት እየተሰራ ነው፣ ሩጫ ወደ ላይ ማለት ነው። ከጀርባ ያለው በነገራችን ላይ ይሄ አጥር የቡልጋሪያ ኤምባሲ ነው። እሱ ጋር ነው ታክሲ ጠብቀን ያለው ወገን። አሁን ደግሞ ቦታ ቀይሬ እየጠበኩ ነው። የቀድሞ ጋር እያለፍን የሚያዩትና አሁን ውሃ ልማት ካሁኛል ካፒታል ጋር ማለት ነው ብላችሁ ከኋላ ያለፈው ካፒታል ነው። እስቲ እሱ ጋር ደግሞ እየጠበቅን ነው። ብርዱ ብርድ አይደለም፣ ቀን ላይ ይነፍሳል እንደምስል። በመጨረሻም ላምበረት ደርሻለሁኝ። ያልቀረስኩላችሁ ምንም ስላልተመቼን ነው። በመከራ ታክሲ መጣ። በፊት ከኛ ሰፈር ወይ ፕላዛ ጋር ወይ ካፒታል ጋር ቀጥታ መናኸሪያ ነበርና አሁን ግን ከሰፈር መገናኛ እሱም ከመገናኛ መናኸሪያ ነው የመጣሁት ማለት ነው። እቃ ስለያዝኩኝ እቃ ያሳያችሁን እቃ በቃ ስላልተመቼኝ ነው። በዚህኛው አባስ ነው የምንሄደው። አፄ ዘርዓ ያዕቆብ ልክ እንደ ግማደ መስቀሉ የጥጥ ሰራዊት ታነጋሪት ብለው ወደ ግብፅ በመሄድ ግንቦት 21 እስከ 25 ለሕዝቡም ለአሕዛቡም በጋድ እየተገለጸች ተአምር የምትሰራውን ጻድቃኔ ማርያምን ጽላት ይዘው ልክ እንደ ግማደ መስቀሉ ከአንድ ቦታ ወደ አንድ ቦታ ሲያሳርፏት ቦታዬ ከዛ አይደለም እያለች ታነጋግራቸው ነበር። መስቀሉ ባረፈበት ቦታ ሁሉ አርፋለች። በመጨረሻ ግን ጻድቃኔ ማርያም ስትደርስ ካህናቱ እንደ በፊቱ መሄድ ስለተሰናቸው ለንጉሱ ጽላቷን ተሸክመው መሄድ እንዳልቻሉ ነግረው ለጽላቷና ለንጉሱ ድንኳን ተክለው አረፉ። እመቤታችንም ለንጉሱ ለአፄ ዘርዓ ያዕቆብ ተገልጻ ቦታዬ ይህ ነው፣ በመሆኑም ከዚህ ቦታ ቤተክርስቲያን ይሰራልኝ አለቻቸው። ንጉሱም ቦታው ባህር ስለነበር ከዚህ ላይ ቤተክርስቲያን መስራት እንዴት ይቻላል ብሎ እመቤታችን ከኢየሩሳሌም አፈር አስመጥተ በሱ ስራልኝ አለችው። እሱም ከኢየሩሳሌም አፈሩን ድንጋዩንና ወርቅ መስቀል አስመጥቶ መስቀሉን በባህር ላይ ቢጥለው ባህሩ አለት ሆኖ ቤተክርስቲያኗን ሰራላት። ከዚህ በኋላ ግራኝ መሐመድ ከማውደሙ በፊት እመቤታችን ተገልጻ አፄ ዘርዓ ያዕቆብ እንዲሰውራት ነገረችው። እርሱም 50 የወርቅ መቋሚያ፣ 50 የወርቅ ጸናጽል፣ 50 የወርቅ መስቀል፣ የወርቅ ከበሮ፣ የወርቅ ጽናና በወርቅ ዕንቁ የተከበሩ ንዋየ ቅድሳት መጻሕፍት ጨምሮ ዛሬ በቦታው በሚገኝ ዋሻ ውስጥ ሰውሮታል። ቦታዋን ለረገጠ የገባችው ቃል ኪዳን ቦታዬን የረገጠ ሁሉ የሠራውን ሥራ ኃጢአት ሁሉ አስተሰርይለታለሁ፣ እንዲሁም በልቡ ያሰበውና የሚያስጨንቀው ሁሉ በራእይ በሕልም በአካል የተገለጹ እንደ እምነቱ ፈጽምለታለሁ። ይህ ቃል ኪዳኔ እስከ ዘላለሙ ከኢትዮጵያ ጋር የጸና ነው። ይህን ላልፈጽም ቦታዬን አላስረግጠውም። እዚህ ደግሞ በውጭ በኩል እንዳለ የምትመለከቱት ምግብ ቤቶች፣ የክሊኒክ አለ፣ የንዋየ ቅድሳቶች መሸጫዎች ምናምን ናቸው በውጭ በኩል ያሉት ይላችሁ። ከጀርባዬ ደግሞ እዚህ ጋር ቤተልሔም አለች ማለት ነው። እዚህ ጋር ያችላል እንዴት እንደምታምር። በዚህ ወርታች ደግሞ እዚህ ጋር እነዚህ ቤቶች የሉ የክህነት ትምህርት ዲያቆናቶች የቆሙ ተማሪዎች የሉ የእነሱ ቤት ነው እዚህ ጋር ያለው። እዚህ ያሉ ቤቶች የእነሱ ቤት ነው። እዛ ድምጻቸው ራሱ ይሰማኛል። እናንተ ነገር ላይሰማችሁ ይችላል። እነዚህ ደግሞ ከኋላ የምትመለከቷቸው የአፄ ዘርዓ ያዕቆብ ድርሰቶች ከደረሷቸው መጽሐፎች ውስጥ በከፊል ናቸው የተዘረዘሩት ማለት ነው።
አሰራሯ በነገራችን ላይ አክሱም ጽዮን ማርያም ትመስላለች። አሰራሯ ደሷ ነው የምትመስለው ታውቃላችሁ። አሁን ደግሞ ጸበሉ አካባቢ መተናል። ሁላችሁ እንደዚህ ከኋላ የምታዩት ጫካው ወደ ዋሻው ወደ አዳራሹ ምናምን መሄጃ ነው። እሱም ትታችሁ እዛ መቅረት ስለማይቻል ያላሳየኋችሁ ከጀርባ ያለው እንደዚህ ጫካው ውስጥ ወደዛ ወጥታችሁ አዳራሹ ጫካው ምናምን ያለበት ቦታ ነው። እዛ ፊት ለፊት ደግሞ ጉልላት ይታያችኋል። እዛ ጋ ቤተክርስቲያኗ ነች። እንዲመታችሁ ፊት ለፊት ነው ጸበሉ ያለበት ቦታ ማለት ነው። ጸበሉ ደግሞ እዛ ስር ነው ያላችሁ። እዛ ሰዎቹ ያሉበት ይታያችኋል። ወይ ደግሞ ጋራው ስር በቀኝ በኩል እምነት የሚወጣበት ነው። እዛ ጋር ደግሞ ጸበሉ አለ። ያቺ ቆርቆሮ ደግሞ ፊት ለፊት ያለችው ለውሃ ምናምን ልብስ ለማጠቢያ ምናምን የሚቀዳበት ነው። ቪው ደግሞ እንደዛ ይሄን ይመስላል። አሁን ያለውበት ጭሮ ጸበል የምንጠጣበት ምናምን ቦታ ነው። ከዛ ተጠምቀን ጸበል ቀርተን ጸበል የምንጠጣበት ቦታ ጻድቃኔ ይሄንን ይመስላል።